እነዚህ ሰዎች እብድ ሐሳቦች ነበሯቸው። ነገር ግን እነዚህ የእብደት ሐሳቦች በእርግጥ ውጤታማ ነበሩ። የእያንዳንዳቸውን ታሪክ ተራ በተራ ልንገራችሁ። እንደ አውሮፓውያን አቆጣጠር በ2005 የጄት ብሉ በረራ 292 ከካሊፎርኒያ ተነሳ። ወደ ኒውዮርክ JFK አውሮፕላን ማረፊያ ሊሄድ የነበረ የተለመደ በረራ ነበር። ነገር ግን ከተነሳ ከጥቂት ደቂቃዎች በኋላ ሰራተኞቹ አንድ አስደንጋጭ ነገርን ተገነዘቡ። የአውሮፕላኑ ማረፊያ ጎማዎች ወደ ቦታቸው ታጥፎ መግባት አልቻሉም፣ ከፊት ለፊት ያሉት በተለይ። በተጨማሪም የፊተኛው ጎማ ፊቱን አዙሮ ወደ ጎን ከሚሽከረከርበት በተቃራኒ ዘሞ ነበር። አውሮፕላኑን ያለ አደጋ ለማሳረፍ ምንም አይነት መንገድ አልነበርም። ከካፕቴኑ ስኮት ቡርክ በስተቀር መላው የበረራ ሰራተኞች መደናገጥ ጀመሩ። ስኮት አውሮፕላኑ ውስጥ ባለው ነዳጅ ምክንያት የአውሮፕላኑ ክብደት በጣም ከፍተኛ ስለሆነ ያንን ያውቅ ስለነበር ምን ማድረግ እንዳለበት ማሰብ ጀመረ። ይህም ማለት ማንኛውንም የማረፍ ሙከራ ቢያደርግ የሁሉም 140 ተሳፋሪዎችና የስድስቱ ሰራተኞች ህይወት ያልፍ ነበር። ስለዚህ በምትኩ ነዳጁን ለማቃጠልና የአውሮፕላኑን ክብደት ለመቀነስ ለ2 ሰዓታት ያህል በክብ መልክ ከተማዋን ሲሽከረከራት ቆየ። የነዳጅ ታንከሩ ሙሉ በሙሉ ሊባል በሚችል ሁኔታ ነዳጁ አልቆ ሊቋረጥ ሲቃረብ ካፒቴን ቡርክ ከዚህ ቀደም ተሞክሮ የማያውቅ እጅግ አደገኛ የሆነ የማረፍ ዘዴን ለመሞከር አውሮፕላኑን ቀስ እያለ ወደ መሬት ማውረድ ጀመረ። በወቅቱ CNN ይህንን ክስተት በቀጥታ በቴሌቪዥን ያስተላልፍ ነበር። ብዙ ባለሙያዎች አውሮፕላኑ ሊያርፍ እንደማይችልና በውስጡ ያሉ 146 የአውሮፕላኑ ሰዎችና 6 የአውሮፕላኑ ሰራተኞች በሙሉ በህይወት ሊወጡ እንደማይችሉ ይናገሩ ነበር። ነገሩን ደግሞ የባሰ የከፋ የሚያደርገው እያንዳንዱ የጄት ብሉ አውሮፕላን ተሳፋሪ በመቀመጫው ፊት ለፊት ባለው ስክሪን ይህንን የሲኤንኤንን ቀጥታ ስርጭት ይከታተል ነበር። እንዴት ሊሞቱ እንደሚችሉ፣ አደጋው ምን ያህል የከፋ እንደሆነ ሲወያዩ ቁጭ ብለው ያዩ ነበር። ተሳፋሪዎች የመጨረሻ ጊዜያቸውን በቲቪ እያዩ መሆናቸውን ሲረዱ መቆጣጠር በማይችሉት ሁኔታ ያለቅሱ ነበር። ነገር ግን አውሮፕላኑ ውስጥ ያ ሁሉ ትርምስ ቢኖርም ካፒቴን ቡርክ ረጋ ብሎ አውሮፕላኑን አሳረፈው። የፊተኛውን ጎማ በተቻለ መጠን ከመሬት በላይ ለማቆየት ሲባል አውሮፕላኑን ለማቆም የሞተር የኋሊት ግፊት ወይም ሪቨርስ ትረስት እንዲሆን አድርጎ ነበር ያሳረፈው። በመጨረሻም የፊተኛው ጎማዎች መሬቱን ነኩ። በንድፈ ሐሳብ ደረጃ ከኃይሉ ብዛት ተገንጥለው መውደቅ ነበረባቸው። የካፕቴን ቡርክ ፍጹም ቴክኒክ ግን አውሮፕላኑን በዝግታ እንዲቆም አደረገው። አውሮፕላኑ ሲቆም የብረት ጎማው ግማሽ ያህሉ ተፈጭቶ አልቆ ነበር ምስሉ ላይ እንደምታዩት። ነገር ግን በሚያስገርም ሁኔታ በውስጡ የነበሩ ሰዎች ሁሉ ምንም አይነት ጉዳት ሳይደርስባቸው ተረፉ። ይህ ሁሉ የሆነው በሲኤንኤን ላይ የነበሩ ባለሙያዎች ሁሉ እብደት ነው ያሉት የካፕቴን ስኮት ቡርክን ብልሃት ሐሳብ ተከትሎ ነው። እናንተ ምን ታስባላችሁ? ይህ የፈጣሪ ስራ ነው ወይስ እውነት የካፕቴኑ ብልሃት ነው? ሐሳባችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ወደ ቀጣዩ ታሪክ ልውሰዳችሁ። ሁሉም ሰው እብድ ነው የሚለው ሰው ወደ እንግሊዝ ያገኘ ነው ደስትን ሎው የተባለው ሰው ነው። እንደ አውሮፓውያን አቆጣጠር በ2011 የ500,000 ፓውንድ መኖሪያ ቤት ገዛ። በብር ሂሳቡን ስሩት እናንተ። ደስትን ቤቱን ስለወደደው አዳዲስ የመታጠቢያ ክፍሎች፣ ኩሽናዎችንና የሲኒማ ክፍልን ጨምሮ ለጥገና ተጨማሪ 150,000 ፓውንድን አወጣ። ቤቱ የምትመለከቱት ነው። አዶን ነው እንዴት በብደት 500,000 እንዳወጣ አላውቅም። ነገር ግን ወደ ቤቱ ከገባ ብዙም ሳይቆይ የደስትን ቢዝነስ ስለፈረሰ የቤቱን ክፍያ መቀጠል አልቻለም። እናም ቤቱ እንዳይወረስበት በመስጋት ለመሸጥ ወሰነ። ነገር ግን ማንም ሊገዛው አልፈለግም። መኖሪያ ቤቱን መጀመሪያ በ1 ሚሊዮን ፓውንድ ለሽያጭ አቀረበ። ከዚያ ደግሞ ዋጋው ወደ 800,000 ፓውንድ አወረደው። መጨረሻ ላይ ደግሞ ወደ 500,000 ዝቅ አደረገው። አስታውሱ፣ ደስትን ቤቱን ሲገዛ ያወጣው 650,000 ነው። 500,000 ለመግዛት 150,000 ደግሞ ቤቱን ለማደስ። ስለዚህ በ500,000 እንኳን ቢሸጠው ስቲል 150,000 ፓውንድ ኪሳራ ይገጥመዋል። ነገር ግን ይህ ሁሉ ሆኖም ማንም ሊገዛው አልፈለግም። በዚያን ጊዜ ነበር ደስትን ብዙ ሰዎች ቤቱን የመግዛት ፍላጎት እንዳላቸው የተረዳው። ነገር ግን አቅሙ ስላልነበራቸው ነው ለመግዛት ወደፊት ያልመጡት። ስለዚህ አንድ እብድ የሆነ ሐሳብ መጣለት። ሁሉም ሰው እንዳያደርገው ቢመክረውም ደስትን ለቤቱ ዕጣ ወይም ራይፍል ምንለው አይደለ ለማውጣት ወሰነ። የአንድ ዕጣ ትኬት 2 ፓውንድ ብቻ ይሸጥ ነበር። በመጨረሻም አንድ ትኬት በዕጣ ይመረጣል እና ያ ሰው ቤቱን ይወርሳል ማለት ነው፣ ወይም የቤቱ ባለቤት ይሆናል። እርግጥ ነው ይህ ትልቅ አደጋ ነበረው። ምክንያቱም ዋናው ወጪውን ለመመለስ ብቻ 300,000 ቲኬቶችን መሸጥ አለበት 600,000 ፓውንድ እንዲያመጣለት።
ነገር ግን እጣውን በመስመር ላይ ካወጣ ከ24 ሰዓት ባነሰ ጊዜ ውስጥ ከቻይና ከሩሲያና ከአፍሪካ ጭምር ከ1500 በላይ ሰዎች ትኬቶቹን ገዙ። በእጣው ማቅቢያ ላይ ደስትን የ1 ሚሊዮን ፓውንድ ዋጋ ያላቸው ትኬቶችን መሸጥ ችሎ ነበር። 1 ሚሊዮን ፓውንድ ዋጋ ያላቸው ትኬቶችን፣ ያ ማለት ወደ 500 ሺህ ትኬቶችን መሸጥ ችሎ ነበር። ከዛም ላይ ካገኘው ገንዘብ 25,000 ፓውንድ ደግሞ ለበጎ አድራጎት ሰጠ። አሸናፊዋ ሜሪ ሴገር የተባለች በእድሜ ገፋ ያለች ሴት ስትሆን ይህንን ቤት በ2 ፓውንድ ብቻ ነበር ያሸነፈችው። ለዚህ ዕጣ ምስጋና ይግባውና ደስትን የቤት ዕዳውንና ሌሎች ዕዳዎቹን ከፈለ። አዲስ ቤት ገዛ። ትርፍ ገንዘብ ራሱ እጁ ላይ ነበረው። ምንም እንኳን ጓደኞቹ በእሱ ሀሳብ ሳይስማሙ ይሄ እብደት ነው ቢሉትም። ምን ታስባላችሁ? ከዚህ የባሰ ደግሞ በጣም የእብደት የሆነ የገንዘብ ቆጣቢ ሀሳብ በ2010 ላይ ደግሞ ተከሰተ። የአየር ኃይል ምርምር ላቦራቶሪ ትልቅ ችግር ነበረበት። የአሜሪካ የአየር ኃይል ምርምር ላቦራቶሪ የራሳቸው ሱፐር ኮምፒውተር ይፈልጉ ነበር። ነገር ግን መንግስት የሰጣቸው በጀት በጣም አነስተኛ ስለነበር ኮምፒውተሩን ለመግዛት የሚያስችል ገንዘብ አልነበራቸው። ያኔ ነበር አንደኛው ተመራማሪ አንድ እብድ ሀሳብ የመጣለት። አንድ ሱፐር ኮምፒውተር ከመግዛት ይልቅ 1760 ፕሌይስቴሽን 3 በወቅቱ ሌተስት የነበረው እሱ ነውና እነሱን የፕሌይስቴሽን 3 ኮንሶሎችን ለምን አንገዛም አለ። ለመጫወት አይደለም ይህንን ፕሌይስቴሽን ኮንሶል መግዛት የፈለገው። ይልቁንም ተመራማሪዎቹን ሁሉንም ፕሌይስቴሽኖች በአንድ ላይ በማገናኘት የራሳቸውን የሁሉንም ኮንሶሎች ጥምር በማቀናበር የራሳቸውን ኃይል በመፍጠር አዲስ ሱፐር ኮምፒውተር ለመስራት ነበር ሀሳባቸው። እናም እንዳሰቡት አደረጉት። የኮምፒውተሮቹ ፍጥነትና ኃይል ሁሉም የሚሰጡት ጥቅም ከሱፐር ኮምፒውተሩ ጋር እኩልና ተመጣጣኝ ነበር። ተመራማሪዎቹ ለኮንሶሎቹ $600,000 ገደማ የከፈሉ ሲሆን አንድ ሱፐር ኮምፒውተር ግን ከ100 እስከ $400 ሚሊዮን ሊፈጅ ይችል ነበር። የሚገርመው ነገር የእነሱ PS3 ሱፐር ኮምፒውተር ከተለመደው ሱፐር ኮምፒውተር በልጦ ነበር የተገኘው። እንዲሁም በገበያ ላይ ብዙ የPS3 መለዋወጫዎች ስላሉ ለመጠገን በጣም ቀላል ነበር። አንደኛው ክፍል ቢበላሽ ሌላ መግዛት በቀላሉ ይችላሉ እና አንዳንዴ ደግሞ ቢሰለቻቸው አንድ ዙር የኮል ኦፍ ዲዩቲ ጌም ሊጫወቱበት ይችላሉ። ሌላው እጅግ እብድ የተባለው የመንግስት ሀሳብ በካሊፎርኒያ ተፈጽሟል። ካሊፎርኒያ ትልቅ ችግር ነበረባት። ከፍተኛ ድርቅ እያጋጠማቸው ነበር። ይህም የአይቨንሆ የውሃ ማጠራቀሚያ እንዲደርቅ እያደረገው ነበር። ይህንን ለመከላከል አንድ ሰው አስገራሚ ሀሳብን አመጣ። በሚሊዮን የሚቆጠሩ ጥቁር ኳሶችን በመስራት ውሃ ውስጥ መጨመር። ሲታይ እንደ ብክለት ሊመስል ይችላል። ነገር ግን በእውነቱ በጣም ብልህነት ነበር። ጥቁር ኳሶቹ ውሃውን ይሸፍኑታልና የፀሐይ ብርሃን ይከላከላሉ ማለት ነው። ብዙ ጊዜ እንደምታውቁት ሪፍሌክት አያደርጉም ወደ ላይ መልሰው። ይህ ማለት ውሃው ቀዝቃዛ ሆኖ ይቆያል ወይም አይተንም ማለት ነው። በተጨማሪም የውሃ ማጠራቀሚያው ንጹህ እንዲሆን አድርጎታል። ፀሐይ በውሃ ውስጥ ካለው ክሎሪን ጋር ስትገናኝ ሊፈጠሩ የሚችሉትን አልጌዎችና ባክቴሪያዎችም ይከላከላል። ይህም ልክ በውሃው ማጠራቀሚያ ላይ ግዙፍ ጥቁር ክዳን እንደማድረግ ነበረ። ኳሶቹ በማጠራቀሚያው ላይ ለዓመታት ሊቆዩ ይችላሉ። ካስፈለገም ታጥበው ድጋሚ ጥቅም ላይ ሊውሉ ይችላሉ። ከዚያን ጊዜ ጀምሮ ሀሳቡ በመጀመሪያ ሲቀርብ ሰዎች እብደት ቢሉትም በመላው አሜሪካ ያሉ ግድቦች ተመሳሳይ ነገርን አድርገዋል። ይበልጥ አስገራሚ የተፈጥሮ ሀሳብ በ1998 የተከናወነው ነበር። ኮስታሪካ ትልቅ ችግር ነበረባት። ሙሉ በሙሉ የሞተ የሚመስል ሰፊ መሬት ነበረ። ምንም ነገር ያበቅልበት፣ አፈሩም ሕይወት አልባ ነበር። በዚህም ምክንያት እንስሳቱ በሙሉ አልቀዋል ወይም ደግሞ ከአካባቢው ጥለው ሸሽተዋል። መንግስት፣ ሳይንቲስቶችና የተፈጥሮ ጥበቃ ባለሙያዎች ሊያለሙት ቢሞክሩም መሬቱ ያው በረሃ ሆኖ ቀረ። አንድ ቀን ዴልኦሮ የተባለ የጭማቂ ኩባንያ ስለዚህ ጉዳይ ሰማ። ዴልኦሮም ችግር ነበረበት ደግሞ እሱ። በጭማቂ ምርታቸው ምክንያት በሚሊዮን የሚቆጠሩ የብርቱካን ልጣጮች ተከምረውባቸው ነበር። ሊጥሏቸው የማይችሉትን የሚበሰብሱ ልጣጮች ክምር ይዘው ተቸግረው ነበር። እንደምታውቁት የብርቱካን ልጣጭ ቆሻሻ ነው፣ በተለይ ደግሞ ሲከማችና ሲቆይ። ነገር ግን በውስጡ ብዙ ንጥረ ነገሮችን የያዘ ነበር። ስለዚህ አንድ አስገራሚ ሙከራን አደረጉ። በሚሊዮን የሚቆጠሩ የብርቱካን ልጣጮቻቸውን በረሃማው መሬት ላይ ቢደፉትስ? እብደት ወይም አልፎ ተርፎም እንደ አደጋ ሊቆጠር ይችል ነበር። ቢሆንም ግን ሞከሩት። ለ16 ረጅም ዓመታት ጠበቁ። አሁን ላይ ያ የሞተ መሬት በዛፎች ቁጥቋጦችና የዱር እንስሳት የተሞላ ለምለም ጫካ ሆኗል።
ሁሉም ሰው ዋጋ የለውም ብሎ ያሰበው ነገር ተፈጥሮን መልሶ በማልማት 2 ችግሮችን በአንድ ጊዜ ፈቷል። ከዚህ ይበልጥ እብድ የሆነ ሀሳብ ደግሞ የመጣው እዚህ ጋር ከምታዩት ብራዚላዊ ቢሊዮነር ነው። እንደ አውሮፓውያን አቆጣጠር በ2013 ቺኪንሆ ስካርፓ ይመስለኛል ስሙን በትክክል ከጠራሁት፣ ብዙ ሰዎችን ያስቆጣና ያስገረመ ነገርን አደረገ። ከሞት በኋላ ባለው ህይወት እንዲጠቀምበት በማሰብ $500,000 የሚያወጣውን ቤንትሊ መኪናውን ሊቀብር እንደሆነ አስታወቀ። በኢንተርኔት ላይ ሰዎች መኪናውን ለበጎ አድራጎት ሊሰጡ ይችል እንደነበር በመግለጽ ጥቃት ሰነዘሩበት። በየአቅጣጫው ከሚወዷቸው ንብረቶቻቸው ጋር ይቀበሩ በነበሩ የግብፅ ፈርዖኖች ተጽዕኖ እንደተደረገበት ተናገረ። እሱ ደግሞ ሁሉም ሰው አባካኝና እብድ አለው። ነገር ግን ይህ ሁሉ ቢሆንም የቀብር ስነ ስርዓቱ ቀጠለ። ነገር ግን ቺንሆ ቀጥሎ የሚያደርገውን ማንም አልጠበቅም ነበር። መኪናውን ሊቀብር በጣም ጥቂት ስቴፖች ሲቀረው አቁሙ ብሎ ጮኸ። መኪናውን የመቅበር ምንም አይነት እቅድ እንዳልነበረውና አጠቃላይ ነገሩ ለብሔራዊ የአካል ልገሳ የኦርጋን ዶነር ሳምንት ግንዛቤ ለመፍጠር የተደረገ ድራማ እንደነበረ አስታወቀ። በንግግሩም ቺኪንሆ ሰዎችን አባካኝና ግብዝ ሲል ጠራቸው። ሰዎች መኪና በመቅበሩ እንደተቹት፣ ነገር ግን አካል ለጋሾችንም እንደሚተቹ ተናገረ። የሰውነት ክፍሎች ከመኪናዎች እጅግ የላቀ ዋጋ እንዳላቸውና ሁሉም የሰው አካል ለጋሽ ለመሆን ቢመዘገብ በሚሊዮኖች የሚቆጠሩ ህይወቶችን ማዳን እንደሚቻል ተናገረ። ይሁን እንጂ አብዛኛው ሰው በጣም ጠቃሚ የሆኑ የሰውነት ክፍሎቹን ይዞ ይቀበራል አለ። በሚገርም ሁኔታ የቺኪንሆ ስልት ሰርቷል። በአንድ ወር ውስጥ ብቻ በብራዚል የአካል ለጋሾች ምዝገባ በ30% ነበር የጨመረው። ስለዚህ ሰዎች መጀመሪያ ላይ ቢቆጡም የእርሱ የእብድ ሀሳብ በመጨረሻ ብዙ ህይወቶችን ለማዳን ረድቷል። አንዳንድ ሀሳቦች አደገኛ ይመስላሉ፣ ግን በእውነቱ ብልሃት ናቸው። የዚህ ገበሬ ሀሳብ እንደዛው ነው። ይህ ገበሬ እንደ ሌሎች ሁሉ ችግር ነበረበት። አረሞች ሰብሉን እየበሉበት በጣም ተቸግሮ ነበር። መሬቱንም በጸረ ተባይ መድኃኒት መበከል አልፈለገም። ስለዚህ በምትኩ ለምን አረሞቹን አላቃጥላቸውም ብሎ አሰበ። የሚቃጠል እሳት የሚረጭ ትራክተር ራሱ በመስራት ይህንን ታሪካዊ ድርጊት ፈጸመ። ይህ በእሳት አረም ማጥፋት ወይም ፍሌም ዌዲንግ የሚባል ሂደት ነው። ከጸረ ተባይ መድኃኒቶች የበለጠ ፈጣንና ደህንነቱ የተጠበቀ ነው። እንዲሁም በአፈር ወለል ላይ ያሉ ዘሮችን ጭምር ይገላል። ልክ እንደ ማድ ማክስ ያለ ፊልም የመጣ ተሽከርካሪ ሊመስል ይችላል፣ ግን ሀሳቡ ብልህ፣ ዘላቂና ገበሬው በሺዎች የሚቆጠሩ አረሞችን በአንድ ጊዜ እንዲያጠፋ የረዳ ነበር። ሌላው የእብደት የግብርና ሀሳብ በ2020 ተፈጠረ። ቻይና ትልቅ ችግር ገጥሟት ነበር። 400 ቢሊዮን የሚጠጉ የአንበጣ መንጋዎች በቀጥታ ወደ ቻይና ድንበር እየበረሩ ነበር። የአንበጣ መንጋ ምን ሊያደርግ እንደሚችል ላስረዳችሁ አልችልም። ብዙ የዩቲዩብ ቪዲዮዎች አሉ፣ ገብታችሁ። ነገር ግን 400 ቢሊዮን የሚጠጉ የአንበጣ መንጋዎች ኢትዮጵያን ቢወሯት በረሃብ ማለቃችንን እወቁ። እናም የአንበጣ መንጋዎች በአፍሪካና በደቡብ ኤዚያ ሰብሎችን አውድመው በመቶ ሚሊዮኖች የሚቆጠር ዶላር ኪሳራ አድርሶ ነበር። በዛ ወቅት ተራው የእነሱ መሆኑን የተረዳችው ቻይና እርምጃ መውሰድ እንዳለባት አወቀች። ስለዚህ አንድ እብድ ሀሳብ አመጡ። አንበጣዎቹን እንዲበሉ በሚሊዮን የሚቆጠሩ ዳክዬዎችን ቀድሞ ማሰማራት። አንድ ዳክዬ በቀን በአማካይ 200 አንበጣዎችን መብላት ይችላል። ስለዚህ በሚሊዮን የሚቆጠሩ ዳክዬዎች ወደ ቻይና ድንበር ተሰማርተው አንበጣዎችን በታላቅ ጦርነት መመከት ቻሉ። የቻይና የጦር ሰራዊት ትልቅ መሆኑን ሁላችንም እናውቃለን። የዳክዬ ሰራዊታቸው የበለጠ ትልቅ ይመስላል። ምክንያቱም የሰው ሰራዊቶቹ የአንበጣዎችን መንጋ ማስቆም አይችልም ነበር። ሌላ የእብድ ሀሳብ በ1987 የተፈጸመው ልንገራችሁ። ማይክ ሄንስ በኢሊኖይ ዩኒቨርሲቲ የ18 ዓመት የመጀመሪያ ዓመት ተማሪ ነበር። 18 ዓመት ነው እድሜው። ነገር ግን ማይክ እንደዚሁ አንድ ትልቅ ችግር ነበረበት። ምንም ገንዘብ አልነበረው እና ለ4 ዓመት ዩኒቨርሲቲ ለመማር የሚያስፈልገውን $28,000 የሚያገኝበት መንገድ አልነበረው። እንደነገርኳችሁ ይሄ ትንሽ ወደኋላ ያለ ታሪክ ነው። ነገር ግን ያኔ ነበረ አንድ እብደት ወይም ብልሃት ልትሉት የምትችሉት ሀሳብ የመጣለት። 2.8 ሚሊዮን ሰዎች እያንዳንዳቸው 1 ሳንቲም 5 አይደለም ኢትስ ፔኒ 1 ሰንት ቢሰጡትስ? ማድረግ ያለበት ነገር 2.8 ሚሊዮን ሰዎች በሆነ መንገድ 1 ሳንቲም እንዲሰጡት መጠየቅ ነበር። ነገር ግን ይህ በ1987
ኢንተርኔት በሌለበት ወቅት ስለነበር ትንሽ አስቸጋሪ ነበር። ስለዚህ በምትኩ ማይክ አንድ የጋዜጣ አምደኛን አገኘ። በሚሊዮን የሚቆጠሩ ሰዎች ይህንን ጋዜጣ በየቀኑ እንደሚያነቡት ያውቅ ነበር። ስለዚህ አንደኛው ጸሐፊው ጥያቄውን በአምድ ውስጥ እንዲያሰፍርለት ጠየቀው። በሚገርም ሁኔታ የጋዜጣው ጸሐፊ ተስማማ። በጥቂት ሳምንታት ውስጥ ማይክ 90,000 ደብዳቤዎችና 2.9 ሚሊዮን ሳንቲሞችን ተቀበለ። ማይክ የኮሌጅ ዕዳውን መክፈል ቻለ። የተረፈውንም ገንዘብ ለሌላ የትምህርት ክፍያ መክፈል ላልቻለ ተማሪ በመስጠት ለበጎ ተግባር አዋለው። የማይክ የእብደት ሀሳብ ይሳካል ብሎ ማንም አላሰበም ነበር። ዛሬ ላይ ጎፈንድሚና ኪክስታርተር የሚባሉ አሉ። ያ ባልነበረበት ይህንን ማሳካት ችሏል ማይክ። እስካሁን ስለሰማችሁ ታሪክ ያላችሁን ሀሳብ በኮሜንት መስጫ ሳጥን ላይ አስቀምጡልኝ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። በሌላ የወንጀል ታሪክ ለመመለስ ቃል ገባለሁ። መልካም ምሽት።